ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። ለካ አንድ ይቀራል ማለት አባት የለም እናት የለም ከተማ የለም ዘመድ የለም አብረውት የወጡ ሰዎች ሁሉም በሙሉ ጠፍተዋል። በታማኝነት ግን በገባንበት አብሮ የሚገባ ሲዝናል ያልሆነ አፍቃሪ፣ ወቅታዊ ያልሆነ ወዳጅ እና ደግሞ ኮንዲሽናል ያልሆነ ምክንያታዊ ያልሆነ እና በሁኔታ ላይ ያልተደገፈ ወዳጅ ያኔ በምድረ በዳ ሲጠብቀው ሲጋርደው ሲቀባው ሲያደርሰው የነበረ ጌታ ለካ ይቀራል። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታና ምን ቀረን? አሁን አስባችሁ አንዳንዴ እንደዛ ብያ ቃል ምን ቀረኝ? አሁን በምድር ምበረት ማንም የከዳን ሊፈልግ አይችልም። ማንም የደከመን ሊፈልግ አይችልም። ማንም መንገድ የቀየረን የከዳ ብቻ አይደለም እንዲከዱ ያደረገን የከዳ ብቻ አይደለም እንዲከዱ ያደረገ 6 ሰው ይዞ ነው የወጣው። 6 ሰው ግን እንዲህም ሆኖ የሚፈልግ ጌታ ብቻ ነው። እንዲህም ሆኖ የሚያበረካ ጌታ እኮ ነው። እና ጌታ እኮ ነው ሲለው ጴጥሮስ እንዳደረገ ታውቃላችሁ? ልብሱን ለበሰና ይላል ራሱን ወደ ባህር ወረወረ በዋና እና ልብሱን አምጡልኝ ምናምን አይደለም ያለው። በታንኳ እየቀዘፈ አይደለም የሚሄደው። ከመጣ ጌታ ኢየሱስ ጌታ ከዛም እንደሚል ታውቃላችሁ? ታስታውሻለሽ? ይሄን ቀን ኢየሱስም ኑ እስኪ አረፍ በሉ አላቸውና የተጠበሰ እሸት እንጀራና አሳ አቅርቦ ጠበቃቸው። ፈልገው አጥተዋል፣ አጥምደውም አግኝተዋል። ያበላቸው ግን ጌታ ነው። እንደዚህ ልበልና ልጨርስ። እግዚአብሔር በእድሜያችሁ ጠዋት ለእድሜያችሁ ማታ የሚሆንን እንጀራ ይስጣችሁ። ይህን ሰሞን እያሰብኩት ስላለ እግዚአብሔር በእድሜያችሁ ጠዋት ለእድሜያችሁ ማታ የሚሆን እንጀራ ይስጣችሁ። እግዚአብሔር በእድሜያችሁ ጠዋት ለእድሜያችሁ ፍጻሜ የሚሆን ምሪትን ይስጣችሁ። እግዚአብሔር ለልጆቻችሁ ልጆች አምላክነቱን ያስጨብጥ። ቅድም የጻፍኩትን መዝሙር ልዘምርላችሁና ማለት ነው። ከዛ እሱ ላይ ሀሳብ ሰጭልኛለች። ቆንጆ ሀሳብ አክቹዋሊ ታውቂያለሽ አንቺ አክቹዋሊ ፍቅረ ሰፊ እንደ ሰማይ መውደዱ ሙቅ እንደ ጧት ፀሐይ ሲርር ሲሸነፍ የማይታይ ካንተ ውጪ ሌላ ማውቀው ስለሌለኝ እግዚአብሔር እኔ ልጅ ጥገኛ ነኝ። እግዚአብሔር እኔ ልጅ ጥገኛ ነኝ። ፍቅረ ሰፊ እንደ ሰማይ መውደዱ ሙቅ እንደ ጧት ፀሐይ ሲርር ሲሸነፍ የማይታይ ካንተ ውጪ ሌላ ማውቀው ስለሌለኝ እግዚአብሔር እኔ ልጅ ጥገኛ ነኝ። እግዚአብሔር እኔ ልጅ ጥገኛ ነኝ። የዘላለም 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 ጥገኛ ነኝ። የዘላለም 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 ጥገኛ ነኝ። ካንተ ሌላ አባት ስለሌለኝ የዘላለም 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 ጥገኛ ነኝ። ፍቅረ ሰፊ እንደ ሰማይ መውደዱ ሙቅ እንደ ጧት ፀሐይ ሲርር ሲሸነፍ የማይታይ ካንተ ሌላ ማቀው ስለሌለኝ እግዚአብሔር እኔ ልጅ ጥገኛ ነኝ። እግዚአብሔር እኔ ልጅ ጥገኛ ነኝ። የዘላለም 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 ጥገኛ ነኝ። የዘላለም 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 ጥገኛ ነኝ። ካንተ ወዲያ ሌላ አባት ስለሌለኝ
የዘላለም 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 ጥገኛ ነኝ መደሰቻ እንደ ድል ዋንጫ ሚያዘምረኝ አባንተነ ውስጤን በሴት የምትሞላኝ እስቃለው በህልውና አቅሌን ስቼ በመንፈስ ከምድር ስበት ተነስቼ ሲከፋኝም አንተው ጋር ነው የማለቅሰው ሳልደባብቅ የጓዳዬን የማወራው እስቃለው በልውና አክሌን ስቼ በመንፈስ ከምድር ስበት ተነስቼ ሲከፋኝም አንተው ጋር ነው የማለቅሰው ሳልደባብቅ የጓዳዬን የማወራው አትታዘብ ወይ አተወኝ ብወድቅብህ ወጌሻህ ነኝ ትለኛለህ በቃልህ 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 ፍቅረ ሰፊ እንደ ሰማይ መውደዱ ሙቅ እንደ ጧት ፀሐይ ሲርድ ሲሸነፍ የማይታይ ካንተ ውጪ ሌላ ማውቀው ስለሌለኝ ጌታ ኢየሱስ የዘላለም ጥገኛ ጌታ ኢየሱስ የዘላለም ጥገኛ አው ሃሌሉያ አሜን። እዚህ ሶንግ አይደል? ኦፍ ኮርስ ብያለሁ። ታውቂያለሽ። አሁን ግን በደንብ ተደራጅቷል። ድርጅት ድገመው አንዴ ድገሙ። እሺ ድገምልን። የዘላለም 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 ጥገኛ ነኝ የዘላለም 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 ጥገኛ ነኝ ካንተ ወዲያ ሌላ አባት ስለሌለኝ የዘላለም 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 ጥገኛ ነኝ የዘላለም 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 ጥገኛ ነኝ የዘላለም 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 ጥገኛ ነኝ ካንተ ወዲያ ሌላ አባት ስለሌለኝ አዎ የዘላለም ጥገኛ ነኝ ፍቅረ ሰፊ እንደ ሰማይ መውደዱ ሙቅ እንደ ጧት ፀሐይ ሲርድ ሲሸነፍ የማይታይ ካንተ ሌላ ማቀው ሌላ ስለሌለኝ እግዚአብሔር እኔ ልጅ ጥገኛ ነኝ ጌታ ኢየሱስ ለዘላለም ጥገኛ ነኝ በርኩማዬ ያስድጋፍ የሚያሳልፍ ከክፉ አፍ ካንተ ወዲያ ሌላ አባት ስለሌለኝ የዘላለም የዘላለም ጥገኛ ነኝ ጥገኛ ነኝ ጥገኛ ነኝ ጥገኛ
ጥገኛ ነኝ ብርኩማዬ የራስ ድጋፍ የሚያስመልጥ ከጠላት አፍ ካንተ ሌላ ስለሌለኝ የዘላለም ጥገኛ ነኝ። ሃሌሉያ ሃሌሉያ። ወይ ወደዳችሁት? ወደድሽልኝ? ኦፍኮርስ ያኔም ወድጄዋለሁ። በስዬን አስገባው ልኬለታለሁ። ወደ ላኩለት እንዳየሁት በሱ ፍቃድ ና ወደ ላይ ደግሜ ላኩኝ። አሁን አይ ቲንክ ወጥቶ ነበር መሰለኝ። ያንን ቃል ዳዊት ግን በአምላኩ የሚለውን በእናትህ አውራን ትንሽ በጌታ ደግሞ ዛሬ ጠዋት ደውዬለት ነበር እንጂ ለበሴት በስተት ነው ግን ደውዬለት ነበር። ዘጋሁት። ሊያሰው ጋር ደውዬ ነበር። ብርኩማ ታውቂያለሽ? የሉ የሀረር ዘላን ታውቃላችሁ? ዘላን ማለት ኖማዲክ ላይፍ ስታይል ያላቸው አይቀመጡም አንድ ቦታ። ህርዳቸውን በጋቸውን ይዘው ሄዱና ይሄዳሉ። ከዛ መንተራሻ ዩዥዋሊ ስለማይኖር ምንድን የሚያደርጉት ኤግዛክትሊ እንደ እንጨት ራስ ነው እንደዚህ ከርቭ ነገር ያለው ይሄ ራስ የሚያስደግፍ ምንም ነገር ላይ መች ይችላል። ራስን ግን ደገፍ ያደርጋል። ላይክ ሰውነት ባይመቸው አንገት ያርፋል፣ እንዲህ እርፍ ይላል። ራይት በቃ ምን ተሰማኝ ነው ላይ በቃ ላይክ ብርኩማይ ነው ማለት በቃ ሀመር ሀረር ቴንክ ዩ ሀመር ቴንክ ዩ በቃ ሲቀመጡ የሚደገፉበት አለ። አዎ አወቅሽ፣ ቤት ያወቅሽ። ፖይንቱ ምንድነው? ድጋፍ የሚሆነው ለራስ ነው። በቃ ማለት እርፍ ይላል። ይሄኛው ፓርት ዋናው ፓርት ያልፋል፣ ወገብህማ መሬት ያገኛል። ዩዥዋሊ እኮ ስንተኛ እኮ ባይመቸን እኮ አንገታችን አይደለ በቃ የራስ ድጋፍ ነው እሱ ማለት። መጥፎ ማይመች ቦታ አሁን ሙቀት መሃል ይሄ ማይመች ቦታ ማረፍ ያለበት ቤዚክ አካል ይሄኛው ስለሆነ ድግፍ ያደርገዋል። ራይት ደግሞ እንዲመች ተደርጎ እንትን ይባላል። ይሄ ቅቤ ምናምን ይቀባል፣ ከዛ ይለሰለሳል ምናምንና እንደዛ ነው። ይሄ የራስ ድጋፍ ነውና ብርኩማዬ ራስ ድጋፍ ያልኩት ለዛ ነው። እንዴት እንድታሳርፈኝ ታውቃለህ? እንዴት እንድታሳርፈኝ ታውቃለህ? እምትመራኝ የህይወት መንገድ ውስጥ እንዲመቸኝ ኤክስፔክት አላደርግም። እንድትደግፈኝ ግን አውቃለሁ። ስተኛ እንድትደግፈኝ አውቃለሁ። ራሴን እንድትደግፍልኝ አውቃለሁ። ሙቀት ሊሆን ይችላል፣ አውቀህ ነው። በዛ ብርኩማይ ነህ። እንደዛ ነው። እንደዛ ዛሬ ፍቅረ ሰፊ እንደ ሰማይ መውደዱ ሙቅ እንደ ጧት ፀሐይ ሲርድ ሲሸነፍ የማይታይ ካንተ ውጪ ሌላ ማውቀው ስለሌለኝ የዘላለም ጥገኛ ነኝ። ምታውቂያለህ ሁሉ ሲጠርቅልኝ እስቲ ፍቅረ ሰፊ ምታውቂያለህ? በጣም ሰፊ ፍቅር ያለው ማያልቅበት በቃ እያሰብኩ ነበረና እግዚአብሔር ዝም ያለ ሲመስል ምን እናድርግ ነበር ብዬ እንደውም እኔ ይሄንን ቃል ያካፈልኩትና ከነህልዬም ጋር እያወራን የነበረው አንዳንድ ጊዜ አንዳንድ ነገሮች ከኛ ኮንትሮል ውጭ ይሆናሉ። እንደምናስባቸው ምናምን አይሆንም፣ እንደምንጠብቀው አይሆንም እና እግዚአብሔር የነገረንና አንዳንድ የምናልፍበት የህይወት መንገድ በቃ በጣም አስቸጋሪ ይሆናል፣ በጣም ፈታኝ ይሆናል እና በጣም ብዙ እንደዚህ አይነት አታጋይ ነገር ውስጥ እንገባለን። ዳዊትም የመጨረሻው ጊዜ ነው ይሄ ምዕራፍ 30 ማለት ይሄ ልክ የሌሊቱ 11 ሰዓት ነው፣ ሞር የደቀደቀበት ሰዓት ማለት ነው። በጣም ከባድ የሆነ ድቅድቅ ሌሊት የሆነበት ጊዜ ነው። ከዚህ በኋላ ዳዊት ወደ ንግስናው የሚሄድበት ነው። የመጨረሻው የፈተና የሚባለው ጊዜ ነው ይሄ ጊዜ እና ምዕራፍ 30 አንደኛ ሳሙኤል ምዕራፍ 30 ቁጥር 1 ላይ ወደ ፂግላግ በተመለሱ ጊዜ ፂግላግ ተቃጥላ ከተማዋ ነዳ በፍጹም ተበለሻሽቶ፣ ከዚያም ባለፈ ደግሞ
ልጆቹ ተማርከው ሚስቶቹ ተማርከው በዚያም የነበሩ የቀሩት ሴቶችና ባሮች በሙሉ ተማርኮ ባዶ ከተማ ነው ያገኙት ማለት ነው። እና ያለው በሚቀበሉት እና መጽሐፍ ቅዱሳችን ሲነግረን ንጉሥ ሳኦል እያሳደደው ስለሆነ በፍልስጤም ሀገር ጥገኝነት ጠይቆ ነው ያለው። ታስታውሱ ከነበረ ጎልያድ የፍልስጤም ሰው ነው፣ የጌት ሰው ነው። ዳዊትን ዳዊት ያደረገውና በዓለም አደባባይ ስሙን የበተነው ጎልያድን መጣሉ ነው። እና ዳዊት ሲባል የፍልስጤም ሕዝብ ይደነብራል። ዳዊት ሲባል የፍልስጤም ሕዝብ በጣም ነው የሚንቀጠቀጠው። ምክንያቱም አይሞትም፣ አይወድቅም፣ ማንም አይነካውም ብለው የሚያስቡትን ጎልያዳቸውን በአንድ ጠጠር ድንጋይ ነው የጣለባቸው። በአንድ ጠጠር ድንጋይ እና በወንጭፍ በቁምጣ ወጥቶ ማለት ነው። ያን ብረት የተሸከመ ሰው ቁመቱ በጣም ረጅም የሆነ ታላቅን ሰው በጠጠር መጥቶ ዳዊት እልፍ ገደለን የተባለው እንደ እልፍ ስለሚቆጠር ማለት ነው። ጎልያድ እንግዲህ የእልፍ ድሉን ነው ባለድል የሆነበት አገር ላይ ተሸናፊ ሆኖ ነው የተመለሰው። ለምኑ አስጠጉኝ ብሎ አንኩስ የሚባል መሪ ነበር ይላል። እናንተ ገብታችሁ አንብቡት። እና አንኩስ የሚባል መሪ ነው እየለመነ እባክህ አስጠጋኝ ያለው እና ባሸነፈበት ከተማ ተሸናፊ ሆኖ ገባ ነው የሚመስለው ሲታይ ታሪኩ ሲነበብ። ባለድል በሆነበት ሰፈር ባለድል በሆነበት ከተማ በጣም የተዋረደ መስሎ ንጉስ ለምኖ ገባ እና ንጉሱም የንጉሱን ከተማ ሰጠው። እዚህ ኑር አለው ንጉስ ጋር እና ሲያየው አይሆንም እና የሆነች ከተማ ስጠኝ አለው እና ዳር ነገር ሰጠው። እንግዲህ ዳዊት በፍልስጤም አገር የተዋረደ አይነት የሚመስል ኑሮ እየኖረ ነው። 600 ምናምን ሰዎች አሉ ታውቁ እንደሆነ የከዱ ዕዳ ያለባቸው እና የንጉስ ወንጀለኞች የሆኑ የሚሸሹ ሁሉ ዳዊትን ተሰብስበው ተጠግተውታል። ትንሽ ያዋጣል ሳይሉ አይቀርም እና ተከትለውታል። ተሰብስበው ፂግላግን ሰጡት። ፂግላግ ነው ተቀምጦ ያለው። ይሄ በቃ እንዲህ ብዬ ነው የሚጨርሰው። ፂግላግ መጥተው ተሰብስበው ትንሽ ምልህ ኢንተርቴን ታደርጋለህ አይደል? ይሄ የተቀባ ቪዲዮ ተለቋል ሰሞኑን፣ እንደውም እያየሁት ነበር። ምልህ ወገን አተ ዘመድ አተ እና ወዳጆች አተ ከሀገር ተሰደ እና በፍልስጤም ሀገር ትንሽዬ ከተማ እግዚአብሔር ሲሰጥ ተመስገን እኮ ነው የሚባለው። ሆነልኝ በቃ አገኘው እግዚአብሔር በጠላቶቼ ምድር ከተማ ሰጠኝ ምናምን ነው የምትለው። መጽሐፍ ቅዱስ ሲነግረን ግን ይሄው የተሰጠው ከተማ ነደደበት ነው የሚለው፣ ተቃጠለበት። እና እንደሱ ብቻ አይደለም የሚለው ሁለቱ ሚስቶቹ ይላል። አንዷ ኢዝራኤላዊቱ አኬናሆም እና የቀርሜሎሳዊው የናባል ሚስት የነበረችው ደግሞ አንዷም አቢጊያ የምትባለዋ ሁለቱ ሚስቶች ተወስደዋል፣ ልጆች ተወስደዋል፣ ባሮች ተወስደዋል፣ ከብቶች ንብረቶች ተወስደዋል። የት? በስደት ምድር ነው ያለው። አስቡት፣ በዳዊት ቤት ውስጥ እየነበረ ያለው ምንም በማያውቅበት መጥቶ ዘይት ፈሶበት ነው አንተ ንጉስ ነው የተባለው። አዋጥቶ አይደለም፣ ጠይቆ አይደለም፣ ሪኩዌስት አድርጎ አይደለም። አርፎ ከሚጠብቅበት ተጠርቶ የመጣ ሰው በቅባት ምክንያት አገር ለቀቀ፣ ቤተሰብ ለቀቀ፣ ወዳጅ ለቀቀ፣ እያንዳንዱን ነገር እርግፍ አድርጎተዋል። ከዛ ደግሞ እንደ አትሊስት መጠጊያ ትሆናለች ብሎ ያሰበው ፂግላግ ተቀምጦ እያለ ይላል መጽሐፍ ቅዱሳችን። እሱንም ደግሞ ወጣ ብሎ ሲመለስ ከተማዋ ነዳ ጠበቀችው። እንደዚህ የሚል ቃል እናገኛለን። ዳዊትና ሰዎቹ በተመለሱ ጊዜ ከተማዋ ጨሳ ነዳ ባዩ ጊዜ ለማልቀስ ኃይል እስኪያጡ ድረስ አለቀሱ ይላል። ለአንብብላችሁ እንደሆነ ቁጥር 3 ላይ አንደኛ ሳሙኤል መጽሐፍ ምዕራፍ 30 ቁጥር 3 ላይ ዳዊትና ሰዎቹ ወደ ፂግላግ እንደደረሱም እነሆ ከተማይቱ በእሳት ጋይታ ሚስቶቻቸው ወንዶችና ሴት ልጆቻቸው ተማርከው አገኙ። በዚህ ጊዜ ዳዊትና ሰዎቹ ማልቀስ እስኪያቅታቸው ድረስ ድምፃቸውን ከፍ አድርገው አለቀሱ እና በጣም ከባድ ነው። ሁለቱ የዳዊት ሚስቶች ማለትም ኢዝራኤላዊቱ አኬናሆም የቀርሜሎሳዊ ናባል ሚስት የነበረችው አቢጊያ ተማርከው ነበር። ሰዎቹም ስለ ወንዶችና ስለ ሴቶች ልጆቻቸው ነፍሳቸው ተማራ ሊወግሩት ስለተመካከሩ ዳዊት በጣም ተጨነቀ። ያው ሌላው ደግሞ በጣም አስጨናቂው ነገር ያው አብረው ወጥተው ነው ከሰዎቹ ጋር ከተማዋ የነደደችው። ሰዎች የተዘረፉት፣ ከብቶቻቸው፣ ንብረቶቻቸው፣ ልጆቻቸው በሙሉ የተወሰደ። ስለዚህ አሁን ማለት አብረህ በተፈጠረው ችግር ተገናኝተህ በቃ እንወጣዋለን፣ አይዞ ዳዊት በቃ እግዚአብሔር ነው እኮ የምትተጋገዘው። መጽሐፍ ሲነግረን ግን ሊወግሩት ፈለጉ። ይልቅ ዳዊትን እንደውም ጭራሽ ይሄ ጣጠኛ ሰው ነው ማለት ነው እኮ እንደሚሉት። ምንድን አንተ በቃ ራስህ ችግር አምጥተህ ደግሞ አስቡ። የት ይሄድ ሰው? ሚስት የለው፣ ልጅ የለው፣ ከብቶች የሉት፣ የእሱም ተማርከዋል። አጠገቡ የነበሩት ሰራዊት እጁን አዙሮ እንደገና ድንጋይ ሊወግረው ነው። እጅግ ተጨነቀ ይልና ቀጥሎ ያለው ቃል ታስታውሳላችኋል። ማለት ምን ቀረኝና ምን ጓጓለሁ ምንም እኮ አንዳንዴ ባይዚ እግዚአብሔር አስቀርቶ እንድንበረታ ላያደርገን ይችላል። ባዶ አውድማ ሜዳ ላይ ባዶ ላይ የመበርታትን ህይወት እንደገና በልባችን ያፈሳል እና
የቀራልን ነው እያልኩ የነበረው ለህልዬም እያልኳት እያካፈልኩም የነበረው የቀራልን በቃ አለን ማለት ሰው ነው የሌለው ግን የቀረ እግዚአብሔር አለ ማይሄድ እግዚአብሔር አለ ሁልጊዜ ሌላ በጣም አንድ የሚደንቃችሁን በዚሁ አብሬ ልንገራችሁና ልጨርስ አጋርን ታስታውሳላችሁ ከማርገዟ የተነሳ እና ከሳራ ጋር ትንሽ ግጭት ውስጥ ገቡ አይደለ ከዛ አስወጣልኝ እችን ሴት አለችው ለአብርሃም እግዚአብሔርም ስማት የሚስትህን ቃል አለው አስወጣት አይደል እና የአብርሃም አቁማዳ ሰጣት ታስታውሱ ከነበር ውሃ ሞላና አብርሃም መስጠት የሚችለውን ያህል ሰጣት ባይዘይ ክፉ አይደለም ግን ሰጣት አቁማዳ እና አቁማዳውን ይዛ ሄደች ምድረ በዳ አለቀባት ይላል እና ምንም አብርሃም ቸር ቢሆን ምድረ በዳን ማስጨረስ የሚችል ለጋስ አይደለም አቅምም የለውም ምድረ በዳውን ማስጨረስ የሚችል ሪሶርስም የለውም በራሱ አብርሃም ክፉ ስለሆነ ሳይሆን አብርሃም የሚችለው ማስጀመር ነው አብርሃም የሚችለው ትንሽ የሰው ትንሽ ነው ቸር የምንለው የእምነት አባት አብርሃም የሰጣት አቁማዳ የሚያልቅ ነው እና በምድረ በዳ አለቀባት ልሞት ነው ብላ ስትጨነቅ አንድ መልአክ ተገለጠላት ይላል ታስታውሱ ከነበር እና ታስታውሱ ከነበረ አይኗን ከፈተላት እና ትንቢት ነገራት ከአንቺ የሚወለደው ብርቱ ይሆናል ዘሩን አበዛዋለሁኝ ብሎ ብዙ ነገር ነገራት እስማኤል ማለት ነው አይኗን ከፈተና ምንጭ አሳያት ማያልቅ ማለት ነው ማያልቅ አሳያት እና ብትጠጣ ምንም በፍጹም ሊያልቅ አይችልም ስለዚህ መጽሐፍ ሲነግረን ታስታውሳላችሁ ኤርሎኢ አይደል ምን ማለት ነው እሉዬ ምን ማለት ነው ቢኒዬ የሚያየኝን አየሁት ብቻ አይደለም ገቡና እንደገና አንብቡት የሚያየኝን ደግሞ በዚህ አየሁት ማይ ጋድ እዚህም አለ ነው ራሱ አባባሏ እዚህም መጣ የሚያየኝ ከዚህ በፊት ያየኝ የነበረው ደግሞ በዚህም በምድረ ማለት አሁን አብርሃም የለም የአብርሃም አቁማዳ የለም ወዳጆች የሉም እና የሚጠበቀው ጊዜ በጣም አስቸጋሪ ጊዜ ነው እና ቆርጧል ኦር እኔ ካብቻ አይ ተቆርጧ ወጣ በእናትሽ አንፎርቹኔትሊ እመልሷለን አይ ቲንክ ኔትወርክ ይመስለኛል ወይ ቻርጅ ከሁለት አንዱ አለ ብርኩማዬ የራስ ደጋ አጋር ጋር ነህ ምን እያወራው ነበር የሚያየኝን በዛ ደግሞ አየሁት ብለን ያቆምከው በዚህ የሚያየኝን ደግሞ በዚህ አየሁት አለችና በዚህም የሚመጣ አለ ማለት ነው ማለት አብርሃም አቁማዳውን ይልካል እንጂ አብሮ ምድረ በዳ ማሻገር አይችልም ለዛውም የማያዘልቅ የማያደርስ አቁማዳ ግን አለ በዚህ አብሮ የሚመጣ በየትኛውም ጉዞ የቀራላችሁ በቃ ኢየሱስ ጌታ ነው በዚህ ያላችሁ 200 ምናምን ሰዎች ከኔም ቤት ጭምር ማለት ነው ከኔ አገልግሎት እያንዳንዳችሁ ራሳችሁን አስገቡ የሚያያላችሁ በዚህ ውስጥ አሁን በመታልፉበት ውስጥ በተጣላችሁበት ውስጥ መልስ ባጣችሁበት ውስጥ ብቻዬን ባላችሁበት ውስጥ እና ምድረ በዳ ላይ ነኝ ባላችሁበት ውስጥ እና በዚህ ደግሞ አየሁት እንዳለች እንደ አጋር እግዚአብሔር አለ የቀራችሁ አለ የሚያበረታ አለ የሚያስቀጥል አለ እና አጋር በጣም እኮ ፈራርሳ ነበር የወጣችሁ ከቤት ስትመለስ ግን ቦልድ ሆና መጣች እንደገና ተነስታ ምን ነው ምናምን ሲባል ነበረ ጉዞ ላይ ነበረ ምድረ በዳው ላይ ነበረ እና አብርሃም ቤት ባይዘ ይላችሁ ኢየሱስ ጌታ ነው አብርሃም ቤት እግዚአብሔርን ታውቀዋለች አብርሃም ቤት እግዚአብሔር ቤተኛ ነው ሐሹ ክፈቺ ማይክ ህሊና ክፈቺ አብርሃም ቤት እግዚአብሔር ቤተኛ ነው በየጠዋቱ በየማታ እየመጣ ታውቀዋለች ከኡር ከለዳውያን ሲያስወጣት ታውቀዋለች ሲያስወጣው አብርሃምን ታውቀዋለች ሲከላከልለት አቢሜሌክን ሄዶ ሲከራከርለት ሲያስጥልለት ሳራን ታውቃለች እና የእግዚአብሔርን ዝና ታውቃለች ይሄ ባለ ዝናው እግዚአብሔር ምድረ በዳ ላይ ያገኘችው የሚያያት እዛ ድንኳን ቤት ሆና የአብርሃም ወዳጅ ተብሎ የተነገረው እግዚአብሔር በምድረ በዳ መጥቶ ሃሌሉያ
አለን እናንተዬ፣ ያ ባለድሉ ታሪክ ምናቀው ጌታ አይደል? ምናቀው የሰማችሁት፣ ያነበባችሁት፣ ያጠናችሁት ሲሰበክ የምታውቁት ጌታ በእናንተ ሁኔታ ውስጥ ይመጣል። በዚህ ታዩታላችሁ፣ በሱ ችግር ውስጥ ታዩታላችሁ። ይመጣል እግዚአብሔር እንደገና ይመጣል። ኤርሎያችሁ ምድረ በዳ ባይዜ ኤርሎይኛ መዝሙር ነው። ኤርሎይ ምናምን የድል ቀን ነው ይመስላል። ለእሷ ግን ምድረ በዳ ነው። ምድረ በዳው ላይ ነው የተገለጠው። መድረክ ሆኖ መጣ ይሄ ቸር ጌታ። ክብር ለኢየሱስ ይሁን። ኢየሱስ በቃ አይቻልም። አልቻልኩም። በኢየሱስ ሁሉ ይቀጥይ በጌታ ራሱ አራ ይቀጥል መጀመረ ገና ጄባርቲ ባከይ ባሃቴ ነው ሰው ነው የሆነ አንድ እርምጃ መምጣት አይችልም። ህሉዬ ቢኒዬ በቃ ማለት በቃ ጌታ ራሱ በቃ አንድ እርምጃ ጨምርለት ነው ያለው አይደል? ኢየሱስ በምድር ላይ ሲሆን አንድ እርምጃ እንድትሄድለት አብሮ የፈለገ ሰው በቃ አንድ ጨምር። ሰው የሚችለው በጣም ቸር ከሆነ ባይዜ ጨምሮ አንድ እርምጃ ነው የሚሄደው። እስከ ህይወት ዘመን ድረስ እየተከተለ የሚቀጥል እና አለህ እንዴ የምትሉት እዚህ ውስጥም ገባ። መጽሐፍ ሲነግረን ማነው መዝሙረ ዳዊት መጽሐፍ ምዕራፍ 23 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ አደር ያሳድረኛል፣ በረፍት ውኃ ዘንድ ይመራኛል፣ ነፍሴ መለሳት፣ ስለ ስሙን በጽድቅ መንገድ መራኝ እና በሞት ጥላ መካከል እንኳን ብሄድ አንተም በዚህ አለ ነው እኮ ባይዘ እንደዛ እዚህ ውስጥ በብና በሞት ጥላ መካከል ብሄድ ኢየሱስ ጌታ ነው እና እርግጠኛነታችን ጉዞ ያስጀመሩን ሰዎች አይዟቸው አይደለም፣ የሰው አይዞ አይደለም ይሄኛና እና አይዞ የሚቆምበት ቀን አለ፣ በርቱ የሚቆምበት ቀን አለ፣ አንበሳው የሚቀርበት ቀን አለ እና ስም አንበሳው ተለውጦ አንተ እንደውም ቃሉ ብዙ አይደለም ደስ አይልም፣ ሬሳው ነው የሚለው ሰው ሄድ ማትረባ የሞት ምናምን እኮ ነው የሚለው ሰው ኢሚዲየትሊ ሰው ሀሳቡን ይቀይራል። በዚህ ውስጥም ግን አብሮ ያለ አለ ኤርሎይ በዚህ ውስጥም አለ ከኔ ጋር የቀረን አለ። ልባችን እንደገና ይበረታል። ዳዊት በነደደ ከተማ ላይ እንደገና ልቡ በረታ። በፈረሰ ከተማ ላይ፣ በተበለሻሸ ከተማ ላይ ልጅ ሳይኖረው በረታ። አይደንቃችሁ? ምርኮ ሳይመለስ በረታ። ኃይሉ ታደሰ። እግዚአብሔር እንደገና አስቀጠለው። እግዚአብሔር እንደገና ኃይል ሆነው። ባካችሁ ለምድሬማ ተስፋ አለ፣ ለትውልዴማ ተስፋ አለ፣ ግራ ለገባው ሰውማ ተስፋ አለ፣ መሄጃ ላጣማ ተስፋ አለ። እግዚአብሔር ተራምዶ ይመጣል፣ ተሻግሮ ይመጣል። በቃ ቃል መጣ። ልቀጥል ግድ የላችሁም። ይኸውላችሁ እንደዚህ የሚል ቃል አለ ታስታውሱ ከሆነ እና በሌሊቱ በአራተኛው ክፍል እየቀዘፉ እየሄዱ በነበረ ጊዜ ንፋስ ከወደፊታቸው ነበረና ይላል የማርቆስ ወንጌል ሲነግረን። ንፋስ ከወደፊታቸው ነበረና ውሃ ወደ ታንኳ እየገባ በጣም እየተጨነቁ እያለ ጌታ ኢየሱስን በባህሩ ላይ እየተሻገረ መጣ እና ከዛ እንደዚህ ያለዋል ታስታውሱ ከነበረ ይሄማ ምትሃት ነው አሉ። ማንም ሊመጣ አይችልም። ባይዜ ምትሃት ነው። እሱም ፊዚካሊ እና ወጀብ ስለማይመታው ነው ማለት መንፈስ በወጀብ ስለማይመታ ነው ምትሃት ነው የማለት ድምዳሜ ላይ የደረሱት። አልገባቸውም። ኢየሱስ ነው። በዚህ ሰዓት ምትሃትም አይደለም፣ ማንም ሊመጣ አይችልም። አንዳንድ ወቅቶች አሉ በቃ ኢየሱስ ብቻ የሚመጣባቸው አንዳንድ የችግር ማዕበሎች አሉ ኢየሱስን ብቻ የሚያስተናግዱ። ታስታውሱ ከሆነ ጌታችንም እንደዚህ አላቸው፣ አይዟችሁ አትፍሩ እኔ ነኝ አላቸው። ወጀብም ላይ ትመጣለህ። ድንቅ እኮ ነው። የሚያየኝን ደግሞ በዚህ ወጀብ ላይ፣ በዚህ ፈተና ላይ፣ በዚህ ግራ መጋባት ላይ አየሁት። በቃ እንደዛ ነው እና በወጀቡ ላይ መምጣት ብቻ ሳይሆን ወጀቡን ጸጥ ማድረግ ይችላል ጌታ። አምላክ አላችሁ ጎበዞች፣ አምላክ አላችሁ እናንተ ብርቶች፣ አምላክ አላችሁ። በድካማችሁ የትኛውንም አይነት ጥልቀት ስር ብትወርዱ በጽድቁ ከፍታ ላይ እንደገና ይዟችሁ ሊወጥ አምላክ አላችሁ። የፍርሃት ናዳ ነፍሳችሁን ቢንጠውም እንዳንበሳ ደግሞ እንደገና እንድትበረቱ የሚያደርግ አምላክ አላችሁ። ከተማው ሳይሰራ ትቆማላችሁ። ጥያቄው ሳይመለስ ትበረታላችሁ። ያለ መፍትሄ ትስቃላችሁ። ጠላት ሞት ደግሶ የህይወት መንፈስ እንደገና በህይወታችሁ ይነሳል። ከምንም ቀድማችሁ ትበረታላችሁ። ከመልሱም ከመፍትሄውም ቀድማችሁ እንደገና ለምን አለና አምላክ የቀረን አለ፣ ሚሳሳልን አለ፣ ሚጠነቀቅልን አለ፣ ሚያጎብዘን አለ፣ ምንሸልልበት አለ። ይኸውላችሁ ሰሞኑን ለነፍሴ ደጋግሜ እያልኳት ያለሁት ይሄንን እንድትሉልኝ ነው የምፈልገው። ታች ያላችሁ ሰዎች ሁላችሁ አዝማች አለኝ
አዝማች አለኝ፣ ከፊቴ የሚቀድማል። አዝማች አለኝ፣ ለሰማይ ውበት የሰጠ ለምድር ዳርቻዋን ያበጀላት ውሃ ከድንበሩ እንዳያልፍ የከለከለ የሰማይን ሰራዊት በእጆቹ የያዘ እና የምድርን ውኖች በሙሉ የሰፈረ በስማቸው የሚጠራ የሰማይን ሰራዊት አዝማቼ ነው። እስከ ዛሬ ድረስ አንድም አልተጠረጠረም። ምድርን ሲያስተዳድር አልተፈራም፣ አልፈራ ነው። ይከብደው ይሆን ብለን ኔክስት ይር አንፈራውም። እግዚአብሔር ካለ እንላለን። እንዶ በተለምዶ ግዴለም እሱ የኔ አዝማች ነው። ከፊት ቀዳሚ ነው። መንገድ አስተማሪ ነው። የጦር ጊዜ ድሌ ነው። ኢየሱስ ጌታ ነው። አዝማች አለኝ፣ አዝማች አለኝ። ከድሌ በፊት እስቃለሁ እኔ። ዳትስ ዋይ አዝማቼ ኢየሱስ ስለሆነ፣ አዝማቼ ጌታዬ ስለሆነ ጦሩን ሳላሸንፍ ነው መዝሙር የምጀምረው። አሁንም ሌላ ቃል መጣ። ይኸውላችሁ እነ ዮሳፍጥ ታስታውሳላችሁ? ጠላት ዶለተባቸው፣ የጦርነት እንትን ተነፋባቸው፣ ተጎሰመባቸው። በቃ እንገላሃለን አለው። ታስታውሱ ከነበር ማን ነው ከኔ እጅ የሚያድንህ አለው። ከዛ እንደዚህ የሚል ቃል አለ። ኢዮሳፍጥም እግረኛ መለመለ፣ ሰረገላ ላይ የሚቀመጡ ቀስተኞችን መለመለ፣ ፈረስ ላይ የሚሄዱ ሰይፍ የታጠቁትን መለመለ አይልም። ኢዮሳፍጥም ወደ መቅደስ ገባና እየሰማሃቸው ነው አለ። ንጉሥ እኮ ነው፣ በትረ መንግስት ይዟል፣ ዘውድ አድርጓል፣ ግን አዝማች አለው። አዝማቹ ጋር ድምፅ ካልመጣ በፍጹም አይወጣም። እና እየሰማሃቸው ነው ምን ላድርግ ሲለው አዝማቹ ምን ቢል ጥሩ ነው? በላሁን ብርቱ ሰዎችን ሰብስብልኝ አይደለም ያለው። አዝማቹ ምን አለመሰላችሁ? የአማረ ልብስ የለበሱ ጌጠኛ ልብስ የለበሱ ሰዎችን ከሰራዊቱ ፊት አቁምልኝ፣ ሰራዊቱ ወደኋላ ይምጣ እና ከሰራዊቱ ፊት አቁምልኝ። ከዛስ ምን ይበሉ? ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔር። ይኸውላችሁ የጦርነት ድሉን ቀድሞ አስመሰገናቸው። ሳያሸንፉ ማመስገን ጀመሩ። ጠላት ሳይወድቅ ማመስገን ጀመሩ። ባካቸው አዝማች አለን፣ በቃ አዝማች አለን። ቀውጢ ከተማ ላይ የሚያበረታ የሚያስጨንቅ ፍርሃት በነገሰበት ሰፈር ላይ አዝማች ቀዳሚ መንገድ መሪ ይችልበታል። አሁንም ሌላ ቃል መጣ። እስራኤላውያን በድል በጣም ተሞሉ። ጠላቶቻቸውን በተራራ መምታት ጀመሩ። ጠላት እግዚአብሔር ምን ብሎ ቢያማው ጥሩ ነው? የእነሱ አምላክ በተራራ ብቻ ነው የሚያሸንፈው ብለው አሙት እግዚአብሔርን። እግዚአብሔር መጣና ለህዝቡ እንደዚህ አላቸው፣ ከአሁን በኋላ በተራራ እንዋጋማ። ታዲያ በሸለቆ ግቡ። በተራራም ይሁን በሸለቆ ማሸነፍ የሚችለው ብቸኛው መሪያችን አዝማቻችን እግዚአብሔር ነው። ዌረቨር ይሁ በየትኛውም አይነት ፖዚሽን ላይ ሁኑ፣ ምንም አይነት የችግር ማዕበል ውስጥ ሁኑ፣ አዝማች አላችሁ። አዝማች የሱሳ ጴጥሮስስ ጌታ እኮ ነው ያለው። እዚህ መጣህ ያለው በል ኧረ በቃ አምላክ ራባካቶራባሽ ፕራዲያላ በናማካቶራ ክራባቱ ላባጀኔ ታስታውሳላችሁ? የዮሐንስ ወንጌል መጽሐፍ ምዕራፍ 21 ጌታችን ከሙታን ከተነሳ በኋላ እና ለነ ጴጥሮስ ምናምን ታይቶ ምናምን ካለፈ በኋላ ጴጥሮስ ቢያየው ፈራ መሰለኝ። እኔ አሳ ላጠምድ ልወጣ አቅጣጫ ሊቀይር ሆነ። ሁለተኛ ጊዜ ሊሄድ ማለት ነው። እና እኔ ሊሄድ ነው ሲል አብረውት 6 ሰዎች አብረን ነው የምንሄደው አሉት። የዘብዴዎስ ልጆች አሉ፣ ያዕቆብና ዮሐንስ፣ ሌሎች ሰዎች በቃ ማለት ግማሹን እንትን ገንጥሎት ሄደ ማለት ወደ አሳ ማጥመድ እና ግማሹን ክሩ ይዞ እየሄደ እያለ መጽሐፍ ቅዱሳችን ሲነግረን አሳ እያጠመዱ ሌሊቱን ሙሉ ማግኘት አልቻሉም ማሳውን። ኢየሱስ በማግስቱ መጣ ይላል ጠዋት ላይ እና ልጆቹ አንዳች የሚበላ ነገር አላችሁ ይላቸዋል። እና አላወቁትም ነበር። የለንም ነው ያሉት። እናንተ ሄዳችሁ አሉ። ምንም ነገር አለ የለንም ነው ያሉት። በቃ በስተቀኝ በኩል ጣሉ አላቸው። ሲጥሉ ሞላ እንትኑ። ከዛ ዮሐንስ ምን እንዳለ ታውቃላችሁ? ለጴጥሮስ ዞር ብሎ ጌታ እኮ ነው። ማንም እንዲህ ሊሆን አይችልም። ማንም በዚህ ሰዓት ሊመጣ አይችልም። ማንም እንዲህ ሊያደርግ አይችልም። እንዲህ ሊያደርግ የሚችለው ጌታ ብቻ ነው። አዝማቻችሁ ብቻ ነው። የሱሳ ወዳችኋለሁ። የዘላለም አንተ ጌታ
ኢየሱስ 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 የዘላለም ጥገኛ ነኝ የዘላለም ጥገኛ ነኝ አባት ስለሌለኝ የዘላለም ጥገኛ ነኝ 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 ኢየሱስ 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 ብርኩማዬ ራስ ድጋፍ የምታስጥል ከግቱ አፍ ካንተ ወዲያ ሌላ አባት ስለሌለኝ ካንተ ሌላ ማውቀው ስለሌለኝ አልጎረምስ ራሴን አልችል የዘላለም ጥገኛ ነኝ አልጎረምስ ራሴን አልችል የዘላለም ጥገኛ ነኝ ኢየሱስ 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 መደሰቻ እንደ ድል ዋንጫ የሚያዘምረኝ ውድ አንተነ ልቤን ባሴት የምትሞላኝ እስቃለው በልውና አቅሌን ስቼ በመንፈስ ከምድር ስበት ተነስቼ ሲከፋኝም አንተው ጋር ነው የማለቅሰው ሳልደባብቅ
የጓዳዬን የማወራው አትታዘብ ያተወኝ ብወድቅብህ ወጌሻህ ነኝ ትለኛለህ በቃልህ የዘላለም 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 ጥገኛህ ነኝ የዘላለም 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 ጥገኛህ ነኝ ካንተ ወዲያ ሌላ አባት ስለሌለኝ የዘላለም 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 ጥገኛህ ነኝ የዘላለም 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 ጥገኛህ ነኝ የዘላለም 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 ጥገኛህ ነኝ ካንተ ወዲያ ሌላ አባት ስለሌለኝ የዘላለም ጥገኛህ ነኝ። ተቀበሉኝ። ጥገኛ ነኝ። ይቁም መንገዳችሁ ላይ ይኸው ይበላችሁ፣ የኔ ነው ይበላችሁ። እየተነካው ነበር በጣም ህሉ እያወራች ማለት ነው። ሲደክመኝ ልምጣ አይነት ስሜት ውስጥ አይነት ነበርኩ። የቅርብ ጊዜ ማለት ወጣትነቴን እንጀራዬን ላስፋና በቃ ጊዜው ሲሆን መጣለው ምናምን አይነት ስሜት ውስጥ ነበርኩ። በቃ መረቤን እያጠብኩ ነበረ፣ ታንኮዬ ላይ ቁጭ ነበር። ግን ምን ቢነካኝ ጥሩ ነው? ለካ በሩጥ አይደለም የሚደረሰው፣ በቀኝ ጣል ሲል በቀኝ በጣለ ነው። እና ስለ ሩጥን የማንደርስበት በቃ የፈለገ ቢታጠብ መረቡ የፈለገ መሃል ቢሆን ታንኳው ኢየሱስ በቀኝ ካላለ በቀኝ ማለት በቀኝ ጣሉ ብሎ ካላለ ስለማይመጣ መንቃት አልፈልግም። በቃ በኢየሱስ መወሰን እርሊ መወሰን የለም። በቃ ይሄ ሳልባክን ሳያልቅ ልጅነቴም ምናምንና ዞሩ ሊመለስበት ያዕቆብ እኮ የተኛበትን በኤሌቤቴል ብሎት ሄዶ እንደተመለሰ እዛው ቦታ ላይ እንደተመለሰ እዛች ድንጋይ ጋር ቅቤ ቀብቶ ይሄስ የእግዚአብሔር ቤት ነው ይሄስ የእግዚአብሔር ደጅ ነው ብሎ ያለበት ቦታ እንደተመለሰ እንደዛ ግን በመሃል 20 ምናምን ዓመት እንደባከነበት መሆን አልፈልግም። እናንተ የምትፈልጉ አይመስለኝም። እንደዛ ፊል አደርጋለሁ። እንዳትባክኑ የለም እርሊ ጌታ ልጅ እንትን ነው። እኔ እንዲህ ብዬ ልመርቃችሁ፣ እንደዚህ ብዬ ልመርቃችሁ። እግዚአብሔር በጊዜ አንቃችሁ፣ እግዚአብሔር ሳትባክኑ ያንቃችሁ፣ ሳያልቅ ኢነርጂያችሁ ሳያልቅ ልባችሁ ሳይሰበር ያንቃችሁ። እግዚአብሔር ቀድሞ ያንቃችሁ። እግዚአብሔር እየተናገረ ከፊታችን ማዕበል አለ አትሂዱ እያለ ነገር ግን የመርከቡን ባለቤት የመርከቡን እንትን ያምን ነበር። ስለዚህ ቀጠሉ እንደሚል ሳትሄድ መርከበ ሳይሰበር ምግብህ ሳትል 14 ቀን ፀሐይና ጨረቃን ሳታይ ቀድሞ ያንቃ እግዚአብሔር። ቀድሞ ያንቃን እግዚአብሔር። አሜን አትሉ? እግዚአብሔር ቀድሞ ያንቃን። መርከባችን ሳይሰበር፣ ንብረታችን ሳያልቅ፣ ልጅነታችን ሳያልቅ፣ ማጣት የሌለብን ንጽህና ሳናጣ እግዚአብሔር ቀድሞ ያንቃን። ንቀት ያደርገን። እንደዛ ፊል ስላደረግኩ ነው። በልጅነት የለም ካለቀ በኋላማ አማራጭም አይኖርህም እኮ ኢነርጂውም አይኖርህም። ግን እግዚአብሔር ቫልዩ የሚያደርግበት ጊዜ ይሄ ለራሴ መልእክት ስለሆነ ደግሜ ሪሳይት ያደርኩት ያለው ተለቃለ እውነት በቃ በጣም አይ ዋዝ ፎከስድ ስራዬ ላይ
ግን የሚሻለው እንደሱ አይደለማ። ጌታ ለካ ጌታ ቸር ነው። ደስ ይልም ጌታ ቸር ነው። ትለፋና 15 ደቂቃ መርከብን አስተምሮበት በቀኝ ይላል። በዚህ በደከምክበት ባህር በለፋህበት በቀኝ በግራ በፊቱ በኋላ በጣልክበት ባህር ላይ በቀኝ ይጣል ይላል። አልሰማችሁ ተመልሶ ስትል ያለው በቀኝ በግራ አይደለም። መርከብ ውሃ ላይ ሆነ እኮ ቀኝ ግራ እኮ የለህም እኮ ትሽከረከራለህ ማለት በቃ ዩል ሙቭ አራውንድ ይልህና ጣል ይላል በቀኝ። ቤትኛው ቀኝ ባለበት ቀኝ አሶች ይመጣሉ፣ ይንቀሳቀሳሉ እኮ አሶች ይመጣሉ፣ ትጎትታቸዋለህ። ኢየሱስ ትጎትታቸዋለህ። ይህን ሰሞኑን እያሰብኩ ነበር ነው አባት አይደል በቃ መጠየቅ ነው። ቅድም እያልኳችሁ ነበር ላልነበሩት ደግሜ ልበልና ቀጣይ ኤቢዬ ሀሳብ ካለ ብታወራን በጣም ደስ ይለኛል። እቺ ነገር ግን ልንገራችሁ፣ ቅድም ለነበሩት ስለ ብሩኩማ እያወራሁ ነበር። ብሩኩማ ማለት የራስ ድጋፍ የእንጨት አለ እኛ ቤት አለች። አዩሽ ባሳያቸው አሁን ተኝቷል እንጂ አለች የራስ እንዲህ መደገፊያ ናት። እና ዩዥሊ ሄርድ ያላችሁ ይሄ ዘላን የሚባሉት የሉም በቃ እንትናቸውን ከብቶቻቸውን ይዘው በየቦታው ሳር ባለበት የሚዞሩ ከዛ በኋላ ማታ ግን የሚተኙበት መሬት ያው ስለማይመች ያላቸው አማራጭ ያገኙት መተኛት ነው። ግን ራስህ ካልተደገፈ እንቅልፍ ምሽ አይልህም። የሆነ ያመሃል ጠዋት ስትነሳ ያመሃልና ምን ያደርጋል አለች መደገፊያ የማልፍበትን መንገድ የማልፍበት ስለፈለገ ነው። ግን ራሴን ግን ይደግፋል። ራስህ ምን ያደርገዋል? ድግፍ ያደርገዋል ስለሚችል። አባት ስለሆንክ የምትወስደኝ መንገድ ዛሬ ላይገባኝ ይችላል። አንተ ነገንም ዛሬንም ትናንትናም አሁን አይተህ ስለምትመራኝ የመራኝ ያለበት መንገድ ላይገባኝ ይችላል። ግን አንድ ነገር ግን አውቃለሁ፣ ራሴን ግን ትደግፋለህ። መረቤን ቀኝ ጣል ካልከኝ እርጥብ መረብ አይደለም ማነሳው መጎተት ያቅተኝና ሰው ጠራበታል። ለምን ሲባል ብርኩማይና የራስ ድጋፍ እና እንዲህ ብዬ ለመረቃችሁ እግዚአብሔር በቀን ሳትደክሙ እንቅልፋችሁን ሳታጡ ይንገራችሁ። እንትኑን ይንገራችሁ፣ ይሄ ቀኙን ይንገራችሁ። ጌታ እቺን ለመረቃችሁና ጌታን እኔም አላወራም ከዚህ በኋላ ኤቢ ያወራል። ከዛ እንደምን ነው ያለን። ግን እግዚአብሔር በጠዋት ቀኙን ይንገራችሁ። ደግሞዋል፣ እግዚአብሔር በማለዳ ቀኙን ያሳያችሁ። አሶች ያሉበትን ከሱ የማያጣላችሁ በረከት ያለበትን ቀኝ ያሳያችሁ። እግዚአብሔር ሆይ በኢየሱስ ስም ለአንድ ወንድሜ ጸልያለሁ። እናቴ ሰርጀሪ የተሰራ ነው፣ በጣም ተጨንቄያለሁ ይላል። እግዚአብሔር አባት ሆይ በኢየሱስ ስም እኔና እዚህ ያለን 242 ሰዎች መንትዬ ኤቢ ህሉ በሴታችን ሆነው እንጸልይልሃለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሁለት ሰዎች በአንድ ሀሳብ ተስማምተው ቢጸልዩ እንዳልክ እኔና ይሄ ሁሉ ሰው ተስማምተን ጸለይን በኢየሱስ ስም። እግዚአብሔር ሆይ ለእናታችን ምህረትን አድርግላት፣ አዲስ ህይወት ይሆንላት። እግዚአብሔር ሆይ አንተ የምትወደው ነገር በሙሉ ይሁን። ኢየሱስ ሆይ ሊሆን ካለው ነገር አንዳች እንዳይቀር ጸለይን። የትኛውም ሊሆን ካለው ነገር የጠላት እጅ ገብቶ ፕላንን ኢንተርፌር እንዳያደርግ ጸለይኩኝ። ስለሰማህ እናመሰግንሃለን። አንድ ወንድ በተደጋጋሚ ሪኩዌስት ስላደረገ ነው እንደዚህ ቢጸለይኩኝ እና የኔ የመጨረሻ ቃል የሚሆነው እግዚአብሔር በማለዳ ከእርሱ የማያጣላችሁ በረከት ያለበትን ቀኝ ያሳያችሁ። እግዚአብሔር ሆይ ደግሞ አሁን ለፌፍ ደግሞ እንጸልያለን በኢየሱስም። እግዚአብሔር ሆይ ዲፕሬሽን ውስጥ ናት። በምን ጉዳይ ዲፕሬሽን ውስጥ እንደገባች እኔም አላቅም፣ እዚህም ያለ ሰዎች አናቅም። እሷ ግን ታውቃለች፣ እናንተም ታውቃለህ። እግዚአብሔር ሆይ በኢየሱስም የልብ ደስታ ፊትን ያበራል እንደሚል እግዚአብሔር ሆይ በኢየሱስም በልቧ ደስታን ጨምር። እግዚአብሔር ሆይ ይሄ አስቃት፣ ልቧ ይሳቅ፣ አጥንቶቿ ይፍለቅለቁ። እግዚአብሔር የልብ ደስታ ፊትን ያበራል እንዲል መጽሐፍ። እግዚአብሔር ሆይ በኢየሱስም በልቧ ደስታን ጨምር።
እግዚአብሔር ሆይ ይህንን ወረርሽኝ እግዚአብሔር ሆይ ኢን ጂሰስ ኔም ጸለይኩላት። እኔና ወንድሞች ተስማማን፣ ጸለይን። እግዚአብሔር ሆይ እንዲያድርግ ሰላምን ስጣት፣ ትታረቃት። እግዚአብሔር በኢየሱስም እንዲህ ብዬ ጸለይኩ። እግዚአብሔር ሆይ ደስታ ከልቧ ይታረቅ። እግዚአብሔር ሆይ ስላደረግክ እናመሰግናለን። እና እንደዛ ነው። በማለዳ ቀኙን ያሳያችሁ። ደክማችሁ ስጨርሱ ሳይሆን በጠዋት ኤብዬ የምትለን ነገር የለንም። አገልጋይ ቤኔዘር ዳዊት ወዬ ቢንዬ ጌታ ይባረክ። በጣም መልካም መንፈስ ነው መሀላችን ያለው። እኔ በስዬ ስለ አጋር ሲያወራ ነው የደረስኩት ቅድምና ድምፄ ይሰማል አለው እና በአጋር ህይወት ያው የሆነውን ነገር ሁላችን እናውቃለን። እና መጀመሪያ ያው የሳራ ፕሮጀክት ነው አጋርን ወደ አብርሃም ቤት ያመጣው። ደን ካረገዘች በኋላ እመቤቷን አቃለለቻት ይላል። በእርግጥ ልክ ስራ አልሰራችም። ሰጪዋን ነው ከስጦታው ይልቅ አስበልጣ ስጦታው ሰጪውን ያቀለለችው እና ከቤት ትባረር ሲል ኖ ምናምን ብለው አብርሃም አቆይተዋታል። እግዚአብሔርም አልፈቀደም ስለነበር ተመለሽ ብሏት ተመልሳለች። እና እዚህኛው ሌቭል ላይ ግን ስትመጣ አብርሃምና ሳራ ብቻ ሳይሆን ይስሐቅና እስማኤል ሲስቁ ሲያዩ ትውጣ ከቤት ስትል ሰማው ፈርቷል አብርሃም፣ ያው የእሱም ዘር ስለሆነች እና እግዚአብሔርም አብሮ ተባበር እና የአብርሃምና ሳራ ብቻ አይደለም ከቤት ያባረሯት፣ እግዚአብሔርም አሁን ልክ ነች ሳራ ትውጣል እና ኦልሞስት አብርሃም ሳራ እንደገና እግዚአብሔርም ጭምር ነው የሆነ ቀኗን በቃ እንደ መጨለም ነው ያለባት እና ወጣ ልጇን ይዛ ምድረ በዳ ላይ ሆነች ይላል። አለቀሰች። በቃ ልጇን ላለማየት ሁሉ ራቅ አርጋት አለችው ይላል። እና በጣም የሚገርም አብርሃም የአባትነቱን ሲሸኛት በአቅሟዳ ውሃ ሰጥቷት ነበር መንገድ እንድትሄድበት የሚያደርግ እና ግን ሁሌም የሰው ነገር ያልቃል። ለሰው ያስገብራል እንጂ አያስጨርስም፣ እንጂ አያደርስም። እና መንገድ ላይ አብርሃም ቀዳላት ውሃ ከአቅሟዳ ውስጥ አለቀ። ግን ጌታ አለ፣ የሰው ሲያልቅ የሚጀምር ጌታ አለ። በጣም የሚገርም ምን እንደሆነ ታውቃለህ? ጌታ አቅሟዳውን አይደለም በውሃ የሞላው ምንጭ ያሳያት ይላል። ጌታ ይባረክ። እና ጌታ ልጁ በሚያድርበት ሳይሆን በሚያድግበት ምንጭ ነው ይባረካል። ኢየሱስ ጌታ ነው። እና ጌታ አለ። የጌታ አያልቅም። የጌታ አስጀምሮ መንገድ ላይ አይጥልም። በምንጩ የሚገርም የእግዚአብሔር ቃል እዛው ላይ አለቀሱ የሚል አታነብም። ከዛ በኋላ አደገ ይላል። እግዚአብሔር የሚያሳድግ በረከት አለ። በዚህ ያለነውን የሚሰሙትን ሁሉ እኔም እንዲህ ይባርካል። እግዚአብሔር በምታድሩበት ሳይሆን በምታድጉበት በረከት ይባርካችሁ። ከሰሞንኛ ያለፈ እስከ ፍጻሜ የሚያደርስ የሰው ሁሉ የሚያልቃል። ደግሞ አይተናል በህይወታችንም የሰው አንዳንድ ጊዜ የሆነ ቦታ ያደርስህና ይጠፋል። ከዛ የጌታ ደግሞ ይመራል። የጌታ አቅሟዳ ሳይሆን የሚሞላው ምንጭ ነው የሚሰጠው ጌታ ቢቀዳ ማያልቅ እና ጌታ አለን። ዛሬ በምንም አይነት ሁኔታ ውስጥ ያለን ሰዎች ብንኖር የሚያስቀጥለን ጌታ አለ። ለካ የተባበረባት ይህን ስላየ ነው ጌታ። ለካ ጨክኖባት አይደለም። ልጅ የወለደችለት አብርሃም እንኳን አስችሎት አባሯታል ከቤት። ያያት ጌታ ግን አልጣላት እና ጌታ አለ። እሷ ታምና የኖረችው አብርሃም ነው እስከዛሬ። አብርሃም ሲለቅ የሚይዝ ጌታ አለ። ጌታ አለ ከኛ ጋር ከጎናችን በሁሉም ሁኔታ ውስጥ። ደግሞ ከምንም በላይ ቅድም ሲል እንደነበረ ጌታ ካለ ይበቃል። የእግዚአብሔር አብሮነት፣ የእግዚአብሔር መገኘት
ዛሬ የማይገባኝ ለማመን የሚከብደኝ ቃል አለ መጽሐፍ ቅዱስ ላይ መዝሙር ምዕራፍ 41 ላይ እንደዚህ የሚል ቃል አለ። ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው ይላል። ከዛ ያን ምስጉን ብሎ መጽሐፍ ቅዱስ ያደነቀው ሰው ታሞ በአልጋ ላይ በደዌ በወደቀ ጊዜ ይላል እግዚአብሔር ይመጣና ይላል መኝታውን ያነጥፍለታል። እንኳን እግዚአብሔር መጥቶ የኛ እንኳን አሁን ጸልይልኝ ይሉናል እኮ ሰዎች በኢየሱስ ስም እንጸልያለን እኮ አይደል? እንዲነሱ እግዚአብሔር መጥቶ መፈወስ ነው የሚቀርበው፣ አልጋ ማንጠፍ ግን ምን ያደርገዋል? ህመሙ እያለ በአብሮነቱ ያስረሳዋል፣ ይንከባከበዋል፣ ኬር ያደርገዋል፣ ፍቅር ይሰጠዋል። ትልቁ ታምራት ባይዘው መፈወስ አይደለም በሽታን መርሳት እያለ ያስረሳዋል፣ እንደሌለ ያደርግበታል፣ አብሮነቱ ይበልጥበታል። ጌታ ከኛ ጋር አለ፣ እግዚአብሔር ከኛ ጋር አለ። በህመም ውስጥ ያሉ ሰዎች ቢኖሩ በተለያየ ጭንቅ ውስጥ አቅመ አዳ ያለቀባቸው እስከ ዛሬ በዚህ መጣው በዚህ ደርሻለሁ፣ ከዚህ በኋላ ግን በምን ልቀጥል ነው? ጌታ እግዚአብሔር አቅመ አዳን የሚሞላው አይደለም፣ ምንጭ አለው የሚያሳድግ እስከ ፍጻሜ የሚያደርስ ምንጭ አለው ጌታ። ከአብርሃም ስለተጠጋች ነው ባይዘዌ ከአብርሃም ልጅ ስላረገዘች ስለወለደች ነው እኮ እስከ ዛሬ ታሪክ የማይረሳት አጋር። እኛ ደግሞ በክርስቶስ ኪዳን ነው እግዚአብሔርን ይጠጋል። ከአብርሃም ጋር የተጠጋጉትን ሁሉ ነው እኮ እግዚአብሔር የባረከው። ጌታ ከኛ ጋር አለ። ትዝ ካላችሁ ችልና ሀገርና ሌላ ሰው ደግሞ ይቀጥላል። ጌታ ይባረክ። በጣም መልካም መንፈስ ነው ያለው አብሮን። እግዚአብሔር ይመስገን። እግዚአብሔር ከኛ ጋር አለ። ሃሌሉያ። እንዲህ ነው መመረቃችሁ። ኢየሱስ ጌታ። እግዚአብሔር አብሯችሁ እንደሆነ ይታይላችሁ በምንም ሁኔታ ውስጥ። ትዝ ይላችኋል ኑሃሚ አንድ ጊዜ ከቤቴልሔም እንጀራ ጠፍቶ ያው ዳቦ ቤት ነው እኮ ስሙ ቤቴልሔም ራሱ ግን ለካ አንዳንዴ ከዳቦ ቤትም ዳቦ ይጠፋል እና በቃ ይዛ ባሏን ልጆቿን ይዛ ወረደች ይላል። መውረድ ወደ ሌለባት መንደር ውስጥ እና የሚገርማችሁ የወረደች ሰሞን ሰርግ ነው የገጠማት እና መንገዷ ልክ ይመስላል። ሁለቱንም ልጆቿ እንዳረች ነው የሚለው እና በምስጋና የጀመረችው መንገድ ያው ፋይናሊ ሀዘን እንደሆነ ሁላችን እናውቃለን። ባሏን አጣች፣ ልጆቿን አጣች እና ፋይናሊ ትዝ ይላችኋል እየሸኟት ሩትና ወርፋ በቃ ተመለሱ ብላ በጣም ተስፋ የሚያስቆርጥ ነገር ነገረቻቸው። ለእናንተ ዛሬ ባገባ እንኳን ዛሬ በወልድ እስኪያድጉ አጠብቁ የሚል ተስፋ የሚያስቆርጥ ንግግር ተናገራቸው። እውነት ነው ብላ ወርፋ ወዲያው ስማ ተለየቻት። ሩት ለምን እንደቀጠለች ታውቃላችሁ? ያውም እንደዚህ ያለች እኮ ኑሃሚ ትዝ የሚላችሁ ከሆነ ሁሉን የሚችል አምላክ አስመርሮኛልና ማራ አትበሉኝ ይላል። በጣም የሚገርመው ኑሃሚ እንደተማረረች እያወራች ሁሉን ቻይነቱን ግን ትመሰክራለች። ሁሉን የሚችል ጌታ አስመርሮኛል፣ መሮኛል፣ ግን ሁሉን ቻይ ነው። አጥቻለሁ፣ ግን ሁሉን ይችላል። አቤት ጌታ! በቃ እየሞላ ብቻ አይደለም ሁሉን ቻይነቱ የሚያስመሰክረው። ጎሎኛል ያለች ግን እሱ ሁሉን ቻይ ነው። ፋይናሊ ትዝ ይላችኋል ሩት ያለቻት ልክ ነው። ልጅ ላይኖርሽ ይችላል፣ ምንም ላይኖርሽ ይችላል። አምላክ አለሽ፣ አምላክሽ አምላኬ ይሆናል አለች። የኑሃሚን አምላክ በሙላት ብቻ የሚታይ አይደለም፣ ጉድለቷም ውስጥ የማይሸፈን ጎድያ መራራን ህይወት እያለ ጣፋጩን ጌታ ይገናኙታል። ሩት እኔን አማሩኛል ምሬቷ ውስጥ እግዚአብሔር ይታይባታል። ጎሎኛል እያለች ሁሉን ቻይ ነው ትላለች። እና እግዚአብሔር ሙላታችሁ ላይ ብቻ ሳይሆን ጉድለታችሁም ላይ ይታይባችሁ። የለኝም እያላችሁ አምላክ ይታይባችሁ። የለኝም ልጆች የሉ ለእናንተም ሆነ አምላክ አለሽ ትላታለች። አምላክሽ አምላክ ይሆናል። በሙላት የማያሳፍር ጌታ ይታይላችሁ፣ እሱ እንዳላችሁ ይታወቅላችሁ።
ፊቱ የማይቀየር ቸር የሆነ ያዕቆብ ትዝ ይላችኋል። በሕይወቱ ብዙ ቤቶችን አይቷል። ለምሳሌ 3 ቤቶችን አይቷል። አንድ ቤቱ አድጓል አባቱና በእናቶች። 2 የላባን ቤት አውቋል። ሁላችን እንደምናውቀው ላባ ከኖራቸው ካያቸው ቤቶች ግን በመሀል አንድ የተገናኘው ቤት ለየት የሚል ቤት አለ። የሚገርማችሁ ያዕቆብ እናቱ ቤት ሲያድግ ሁሉ ነገሩ ነች። ዋጋ ትከፍልለታለች፣ ታስተምረዋለች። ከስሯ ራሷ አትለየውም። ወጥ ይሰራላታል እና በረከት የሚወስድበትን መንገድ ታጣራለታለች። ራሱን የቻለ አይነት ሰው አላረገችው። እሷ ተጋፍጣለታለች። እና ትዝ ይላቸዋል። ይረግመኛል ምናምን ሲል እርግማኑ በእኔ ይሆናል ትሏለች። ለእርግማን ለሚያክል ነገር ራሷን ከፊት ታስቀድምለታለች። ያታልን እንዲኖር ታደርገዋለች። እዛኛው ቤት ደግሞ አይታችኋል። የላባ ቤት ለያዕቆብ ሊቆምለት ሰው የለም። ዋጋ የመክፈል ህይወት፣ የመታለል ህይወት። ደግሞ በመካከል ያገኘው ደግሞ አንድ የእግዚአብሔር ቤት አለ፣ ቤተል የሚባል። የሚገርማቸው ይሄኛው ቤት የሆነ ችግር እስኪመጣ እንጂ እናቱ ቤቱ እስካለ ድረስ ነው እርግማኑን የወሰደችለት። የወጣ ጊዜ ረስተዋለች፣ ብቻውን ጥለዋለች። ከቤት ወጥቶ ማያቅ ላይ ሰደዋለች። አይኗ እያየ እንዲህ ድም ብላ። እናት የምትችለው ነገር አለ፣ በቃ ያቆማል የሰው ነገር። ግን ከልጅነቱ ያየው ጌታ አብሮት ቀጠለ። እዚህኛው ቤት ሲያታልል አለ ጌታ፣ እዚህኛው ቤት ሲታለልም አለ ጌታ። እዚህኛው ቤት ይቀይራል ሰው ላይ፣ እዛ ደግሞ ፊቱን ይቀይሩበታል። ፊታቸውን ፊቱ የማይቀየር ጌታ ደግሞ የአባታቸው ፊት ተቀየረ ይላል። የእሱ አምላኩ ፊት ግን አልተቀየረም። 10 ጊዜ ደግሞ ለወጠ። ደሞዙን ይዞ የሚጠብቀው ጌታ ደግሞ ኢየሱስ ጌታ ነው። ምንም አይነት ሲዝን ውስጥ ምንም አይነት ቤት ውስጥ ብንኖር አንድ የማይለወጥ ቤት አለ፣ አንድ የማይቀየር ፊት አለ። ቤተል ጋ ያገኘው ጌታ እንዳደገበትም እንደገባበትም እንደ ላባ ቤት አይነት አይደለም። ፊቱን የማይጠቁር ደሞዙን የማይበላ በመንገዱ ሁሉ አብሮት የሚሄድ ጌታ አለ። በመታለል የደከማችሁ ደሞዛቸው የተለዋወጠባችሁ የአባታችሁ ፊት እንደ ቀድሞ አይደለም እኮ አለ ያዕቆብ። የሰው ፊት የጠቆረባችሁ የማይጠቁር ፊት አለ። ያውም አንተ ጥለህ ሄደ ስትመጣ የማይጠቁር ፊት መጣ ብሎ ይቀበላል። እንደውም ሊገለ ሴት ያስጠነቅቅለታል። በክፉ ቃል እንኳን እንዳትናገረው የሚል ጌታ መኖርን አይደለም በደህና መኖራችንን የሚፈልግ ጌታ፣ መቀጠላችንን ብቻ አይደለም ስለኛ የሚጠነቀቅ ጌታ። ለስሜቱ ተጠነቀቀለት። እንኳን ልትገድለው በክፉ ቃል እንዳታወራ። አሁን ሲዝን መጥቶ እኔ ቤት ሊመለስ ነው አለ። ሲጠብቀው ነበር። ኢየሱስ ክርስቶስ ጌታ፣ የማይጠቁር ፊት አለው ጌታ። ያ ፊት በጌታ በኢየሱስ ስም ይብራላችሁ። ፊትህን በባሪያዎች ላይ አብራ ተብሎ በሕያው ቃሉ እንደተጻፈ የእግዚአብሔር ፊት ይብራላችሁ። የእግዚአብሔር ፊት እንደ ጸዳል ይብራላችሁ፣ እንደ ማለዳ ወገግታ ይውጣላችሁ። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች እንደተባለ የጽድቅ ፀሐይ ይውጣላችሁ። እግዚአብሔር ፍርዳችሁን ይፍረድላችሁ። እግዚአብሔር ክርክራችሁን ይከራከርላችሁ። እግዚአብሔር ሙግታችሁን ይሟገትላችሁ። እንደዚህ ልመረቃችሁ ለመጨረሻ እያስጣለ እያስተፋ እግዚአብሔር ይመግባል። ውጊያችሁን እግዚአብሔር ይዋጋል። እና ጌታ አለቀኛ ጋር ኢየሱስ ጌታ ተጥቻለሁ። ቢቢያ ተላልፍ እፋ ታድለን፣ በጣም ታድለን። እግዚአብሔር ሰው እንኳን ማቀረ ነው። ምንትያ ምንቲ ጠቅልልንና እንውጣ ነገ። ሃሌሉያ! ምን አይነት መንፈስ ነው በእግዚአብሔር! እግዚአብሔር ይመስገን።
ጌታ ከኛ ጋር አለ። ቢኔ በእውነት አቤን ተባረክ። ይሰማላ ድምጼ? ሃሌሉያ። ግን አትታየም ደግሞ ጥሩ ነው። አይመቸኝም ያለሁበትና ጌታ አለ ከኛ ጋር በእውነት። እኔ ምን እያሰብኩ ነበር መሰለ? እየወጡ ነው። ያዝልኝ ቶሎ ቶሎ በል። ብቻ ከኛ ጋር ይሁን ጌታ በእውነት። ልከኛ ንፋስ መስሏቸው ጉዞ ጀመሩ ይላል ሐዋርያት ላይ አይደል? ልከኛ መስሏቸው በጣም ብዙ ነገር ጀመሩ ይላል። አንዳንዴ በጣም ልከኛ መስሏችሁ ቢዝነስ ውስጥ የገባችሁ፣ ልከኛ መስሏችሁ ትምህርት የጀመራችሁ፣ ልከኛ መስሏችሁ የሆነ ነገር ውስጥ ገብታችሁ ልክ ሳይዘገይ የሆነ አውራቂ ሲያያችሁ በጣም ለሚመስላችሁ ለካ ልከኛ ያልሆነው ለኔ ነው። ልከኛ ያልሆነው ለኔ ነው። የተርበተበትኩት ልከኛ መስሎኝ ስለጀመርኩ ነው። ልክ በጣም ጥሩ የመሰለኝ ከኔ ጋር ስለነበረ ነው። ግን አሁን አውራቂስ ሳይዘገይ ጀመረ ይላል። መጣ አውራቂስ ይላል። አሁን በቃ መጥፊያ ነው አይደለም። አሁን መጥፊያ አለቀልሽ። በቃ አሁን ወዴት? ወደ ኋላም አይመለስ ወደፊትም አይኬድ አይደል? በጣም አሁን ነው የጭንቅ ጩኸት አሁን ነው። እና ጌታን እንዲህ ያልኩት ከአንተ ጋር አንተ ብቻ ከኔ ጋር ካለ የኔ አውራቂስ ለአንተ እስካሁን ልከኛ ነው። ምንም የምትደነግጥበት ከኔ ጋር እኩል የምትቆምበት ቦታ የለህም ጌታ። እኩል አንደነግጥም። እኩል አውራቂስ ምናምን አንልም። ሃሌሉያ። እኩል አውራቂስ አንልም። ልከኛ መስሎን የጀመርነው ነገር ባይሳካ መድረስ ግድ ነው። በቄሳር ፊት መቆም ግድ ነው ይላል ጳውሎስ። ልንገራችሁ፣ መርከብ ሊሰባበር ይችላል፣ እናንተ ግን አንዳች አጠፉም እያለ ያወራችኋል። ማይጠፉት ጌታ አብሯቸው ስላለ ነው። ማይጠፉት የሚያደርስ ስላለ ነው። መርከብ አያደርስም። መርከብ ተሰባብሮ አያደርስም። እንደው መርከብ ጤነኛ እንኳን ሆኖ አላደረሰም እኮ። ጤነኛ ሆኖ እየተቀዘፈ ራሱ አላደረሰም። ተሰብሮ የሚያደርስ ጌታ ጋር ነው። ተሰብሮ ይሄ ካልኩሌሽን የሚሰራው ተሰብሮ መድረስ በጌታ ነው። ኢየሱስ ካለ ነው ተሰብረ የምትሄደው። በር ለማንም አይደርስም። ሳንቃ ለማንም አይደርስም። ሳንቃ የሚባለው ነገር በር የሚባለው ነገር ስፔሲፊክ ነው። ወይ አንድ ቤት ላይ 5 በር ቢኖር ነው፣ እሱንም ትልቅ ቤት ከተባለ ለ5 ሰው ነው የሚደርሰው። ለካ የተከፋፈለው ኢየሱስ ነው። ለካ የተከፋፈለው ጌታ ነው። ለካ የተሰባበረው ራሱ ነው ከታች የሆነው እንጂ በር ለማንም አይደርስም። በር ለተጫኑት ሁሉ ይደርሳል? አይደርስም። ለካ ትደርሳላችሁ እያለው ያለው ነው ከታች እንደ መረብ የሆነው እንደ መርከብ የሆነው። ለዛ ወዳጆቼ በጣም የተጨነቃችሁ እደርስ ሲሆን የምትሉ እደርስ ሲሆን የምትሉ አቤት ለአንቺ ነው አውራቂስ። ንፋስ የመጣው የደቡብ ንፋስ መስሏቸው ነበር የተነሱትና ልክ ሲነሱ አውራቂስ ተነሳ ይላል። እና አውራቂሱ ነው ለእኔ፣ ለጌታ ግን ስቲል ናው ልከኛ ነው። እና በጣም የደነገጣችሁ በጣም ምን ሆናለሁ ያላችሁ መድረስ ግድ ነው። በጣም ቅድም ዲፕሬሽን ውስጥ ነበርኩ ምትሉ፣ በጣም እንዴት ሆናለሁ ምትሉ፣ በጣም በእውነት ደግሞ እኮ ሳይዘገይ ተስፋ የምትቆርጡት ነገር ገና እኮ እልፍ ነው ያላችሁት። ገና በዚህ በወጣትነት ገና እኮ ነው የጀመረው። ገና እኮ ነው መንገድ ከጌታ ጋር የጀመራችሁት። በእውነት መድረስ ግድ ነው እንዴ። አድገው አይደለም እኮ ዲፕሬሽን ውስጥ የሚገቡት። አድገው አይደለም የሆነ ነገር ፌል ያደረገባቸው እኮ ትንሽ እንደሄዱ ነው የሆነ ነገር ውስጥ። ገና እኮ ብዙ አለ እግዚአብሔር ያየላችሁ ዴስቲኒ። ግን አውራቂስ የሚባለው ነው ያስፈራራችሁ። አውራቂስ ላንቺ ነው አውራቂስ፣ ለጌታ ግን ስቲል ነው ልከኛ ነው። እና ጌታ ሆይ የኔ አውራቂስ ላንተ አሁንም ልከኛ ነው። ሳይዘገይ ሀሳብ አልቀይርም። ሳይዘገይ አይደል ንፋስ የመጣው ያ አውራቂስ። ሳይዘገይ ጉዳይ አልቀይርም። ሳይዘገይ ሀሳብ አልቀይርም። ሳይዘገይ ቴክኒካል አልሆንም። ሳይዘገይ እንዲህ ባደርግ እንዲህ በስትራቴጂ እና በቴክኒክ አልወጣም። አሁንም አንተነ ተስፋዬ፣ አሁንም አንተነ መርከቤ፣ አንተነ ድሌ፣ አንተነ ምታደርስ አንተነ። ሃሌሉያ። አይናው ይሄ ቃል ለብዙዎች መጽናናት እየሆነ እንዳለ በጣም ተስፋ ለቆረጡት ዛሬ ይሄ እድል እንደሆነ በጣም መድረስ ግድ ነው። እሺ መቆም ግድ ነው። በጣም ልከኛ መስሏችሁ የጀመራችሁት ነገር ለቆመባችሁ፣ እንዴት ሆናለሁ ላላችሁት መድረስ ግድ ነው። እና ወዳጆቼ ለስኬት እንኳን እኛ ለመጠየቅ የማንበቃ ነን። እና ሕዝቅኤል ትዝ ይላችኋል አይደል? እዛ ጫካ ውስጥ አስገብቶ
አጥንት ሲያሳየው የሰው ልጅ ሆይ እነዚህ አጥንቶች በህይወት ይኖራሉ ሲል መመለስ ይችላል እኮ። ፖዘቲቭ የሆነ መልስ እኮ መመለስ ይችላል። አብሮት ያለው ጌታ መሆኑን እያወቀ ግን እኔን ብሎ ተጠያቂ፣ እኔን ብሎ መላሽ፣ አንተ ሁሉን ታውቃለህ አይደል ያለው። ወዳጆች የምትሄዱበትን መንገድ ሁሉ እሱ ያውቃል፣ እናንተ አታውቁም። አዎ ማንን ገደለ? አዎ አጥንት በህይወት ይኖራል። ማንን ገደለ? ግን የኔ አጥንት ራሱ መቆሜ በአንተ ነው እኮ ነው የሚለው ሕዝቅኤል። ለራሴ እንኳን ምንም ኤቪደንስ የሌለኝ የመቆሜ ሚስጥር አንተ አደለም። ለሞቱት እንደዚህ ሽታ ለሌላቸው አጥንቶች አደለም፣ ለተዘበራረቁት ሰው ይሆናል ብሎ ለመገመት አደለም። እንዲህ ሽታ የሌለው አጥንት ደረቅ የሆነ ሽታ የለውም ማለት ለጉንዳንም ለምንም የማይሆን ማለት ነው። በቃ ተጨርሷል፣ አልቋል፣ ስጋ የለውም ማለት ነው አጥንቱና ይሄ በህይወት ይኖራል ብሎ ሲጠየቅ እኔ ብሆን አዎ ምናምን እላለሁ፣ ወይ ማሽቃበጥ ወይ ምናምን ለማለት ፈልጌ። ለምን አብሮኝ ያለው ጌታ ነዋ። ምን እንደሚያደርግ አውቃለሁ፣ ግን አንተ ሁሉን ታውቃለህ አለ። ወዳጆቼ በእውነት እኔ ዛሬ ምን ልበላችሁ፣ ጌታ ያውቃል የእናንተን መንገድ፣ አብሯችሁ ያለው ሁሉን ያውቃል። እግዚአብሔር ስንት ጸሎት ቀድሞ አልገባም እናንተ ቤት ሰፈር የተበተነ ጸሎት እናንተ ጋር ቀድሞ አልደረሰም። እዛ እኮ ሰፈር ገና እየተጸለየበት ያለ ርዕስ ነው፣ ግን እግዚአብሔር ቀደመ። አንቺ ቤት አንቺ ጓዳ መጣ። ያ የሰፈር ርዕስ ሳይመለስ ሳይሰበሰብ ቀድሞ ደረሰ የኛ አምላክና እንደዛ ነው። ያቺ ሴት እኮ ልጅ ሞቶባት እግሯ ላይ ሞቶባት ሁሉ ደህና ነው እያለች ወጣት። ሰፈር ሲጠይቋት ሁሉ ደህና ነው አለች። ልጅ ግን ሞቶባታል። እምነት ለማለት ለካ የሚሆነውን ማየት ሳይሆን የሚሆነውን ማየት ነው። የሆነው ሞቷል ነው፣ የሚሆነው ግን ይነሳል ነው። በጣም እምነትን በጣም ዲፋይን ስታደርጉ የሆነባችሁን አይደለም የምታወሩት፣ የሚሆነውን ነው የምታወሩት። በጣም ውድቀታችሁን ስኬታችሁን የማይወዱ ባሉበት መንደር ደህና ነኝ ማለት እንዴት መታደል ነው። እቺ ሴት ደህና ነኝ ያለችው ለሰፈሯ ሞቶባት ነው፣ ልጅ ሞቶባት ነው። ዛሬ ያለ ወትሮሽ እንዴት ጠየቅሽኝ ብሎ አህያዋን ሲልክ ባሏ እንኳን አላወቀም ልጁ መሞቷን፣ ግን ሁሉ ደህና ነው አለች። አየህ፣ ከሰፈር ከጸሎት ይቀድማል የኛ ጌታ። እሷ ከመንደር ሳትመለስ ቀደመ፣ ገባ፣ ኢየሱስ ገባ ወደ ቤቷ። ለአንዳንዶቻችሁ እንደዛ የሚቀድም እንደዛ ደህና ነን፣ በቃ ደህና ነን፣ ሁሉ ደህና፣ ሰፈር ደህና። አያችሁ ልጄ ሞቷል ብትል ቀብረው ነበር የሚያዘጋጁት። እድር አደራጅተው ንፍሮ ቀቅለው ነበር የሚያዘጋጇት። አያችሁ ነገሮቻችሁ እንደሚነሱ ሲገባችሁ እንደሞቱ አታወሩም። ዛሬ አብሮን ያለው ኢየሱስ ስለሆነ እንደሞታ የምናወራው ነገር የለንም። ለምን? መረብ የተጣለለት ጉዳይ ነው ኢየሱስ። ለዛም እኮ ነው ትዝ ይላችኋል፣ ሃይስኩል እያለው መልስ ይወጣል፣ ቀድሞ መልስ ይወጣል እና እነዚህ ልጆች ጠዋት ገና ለምንፈተነው ሌሊት መልስ ወጥቶ ኪሳቸው ውስጥ ይደብቃሉ። እዚህ ካልሲ ስር ይደብቃሉ። ምን ይርበተበታሉ። ሪአክት አለማድረግ አይችሉም። ጥበቃ እኮ ስለ ፈተና አያገባውም። ጥበቃ ሲያዩ ላይ ይርበተበታሉ። አፋቸው ውስጥ ያስቀምጣሉ ወረቀት መልስ 50 ጥያቄ ለምንፈተነው ፋይናል ሊሆን ይችላል። 100 ጥያቄ ሊሆን ኢንትራንስ ሊሆን ይችላል። ግን ቀድሞ መልስ ስላገኙ ይርበተበታሉ። ወዳጆቼ እኛ ያገኘነው እኮ ሁሉን የሚሞላ መልስ ነው። አለመርበትበት ሪአክት አለማድረግ አንችልም። ያየን ሁሉ የሚወስድብን እየመሰለን እኮ ነው የተቁነጠነጥ ነው ኢየሱስ ሲባል። አየህ፣ አናስነካውም ይሄን መልስ። ለዛም ነው ይርበተበታሉ፣ ይንቀጠቀጣሉ። ምን ይዘህ ነው ምናምን ይባላል። በቃ ትልቅ የምትሉት ሁሉ በቃ ይቁነጠናል። ይድፈነው ለማያውቀው መልስ ራሱ ይርበተበታል። ፌክ መልስ ቢሆንም አያውቅም፣ ግን ይርበተበታል። ወዳጆች ይህ መልስ ፌክ አይደለም። በእውነት ማን ያልሞላለታል ይህን መልስ ይዞ? ማን ሙሉ ያልሆናል? ማን ያልደፈናል ይህን መልስ ይዞ? አልሞላም፣ ጉዳያችን አልሞላም። በእውነት ሰው ታጠምዳላችሁ ሲባል መረብ ይጠላል፣ መረብ ይጣላል፣ አይጣልም አይደል? ከዚህ በኋላ ሰው ታጠምዳላችሁ ሲባል መረብ የተጣለለት ጉዳይ እኮ ነው ኢየሱስ። መረብ የተጣለለት ጉዳይ። እኔ እነዚህ ሰዎች እነዛ ምግብ ሲጠይቁ ሂዱ እናንተም ስጋዬና ደሜን ነው የምትበሉ ሲባል ያልተበተኑት 1 እና 2 ጉዳይ ስላለባቸው ነው። አንደኛ መረባቸው የት እንደወደቀም ስለማያውቁ ነው ብዬ ነው ማስበው። በእውነት ቢመለሱ ወደ ስራ አያውቁትም የትኛው ስራ ላይ እንዳሉ እንኳን። ኢየሱስ ሙሉ ሀሳባቸውን ኮንትሮል አድርጎ ወስዶታል። ለዛ እንዲህ ብዬ ልጨርሳችሁ። መድረስ ግድ ነው ቢኔ፣ መድረስ ግድ ነው አቤኒ፣ እዚህ ያላችሁ 147ታችሁ መድረስ ግድ ነው። ብቻ ጌታ ከእናንተ ጋር ይሁን። ደግሞ
በጣም የደረቀ የሸተተ ጉዳይ አለ አይደል? በጣም አልደርስ ያለ ይነሳ ይሆን ብላችሁ የምትፈሩት ነገር አንተ ታውቃለህ በሉ። በጣም ጌታ ያውቃል። ጌታ ያውቃል ማለት ደግሞ ትችላለህ ማለት ነው። ኮምፕሮማይዝ ማድረግ አይደለም። ሕዝቅኤል አንተ ታውቃለህ ሲል በኋላ ትችላለህ ብዬ ብበላስ ማለት አይደለም። አዎ ይሄ እኮ በህይወት ይኖራል ብዬ በኋላ ባይችልስ ማለት አይደለም። አንተ ታውቃለህ ማለት ሁሉ ነገር በእጅ ነው፣ ችሎታ አለክ ማለት ነው። እና ወዳጆቼ በጉዳያችሁ ላይ አንተ ታውቃለህ በሉ። ጌታ ያውቃል፣ አብሯችሁ አለ ጌታ። ያደርሳል ደግሞ መድረስ ግድ ነው። ልከኛ መስሏችሁ ህይወት የጀመራችሁ፣ ልከኛ መስሏችሁ ትዳር ውስጥ የገባችሁ፣ ልከኛ መስሏችሁ በጣም ክፉ የሆነው በጣም ከባባድ ራእይን ያቀዳችሁ መድረስ ግድ ነው። ያለ አቅማችሁ እግዚአብሔር ራእይ የሰጣችሁ፣ ያለ አቅማችሁ በጣም የተንጠራራችሁ መድረስ ግድ ነው። በእውነት አጉል ተንጠራርቼ ይሁን እኮ ሚሉ አሉ። በጣም ውድቀታቸውን ለማሳመር አጉል ተንጠራርቼ ይሁን፣ አጉል እግዚአብሔር ሳይረዳኝ ጀምሬ ይሁን ይሄን ቢዝነስ ሚሉ አሉ። ይሄን ጉዳይ፣ ይሄን ትዳር፣ ይሄን ትምህርት የምትሉ ግድ የለም። አጉል አይደለም የተንጠራራሹ። አብሮሽ አለ የሚንጠራራ፣ አብሮሽ አለ አብሮሽ የሚቆይ፣ አብሮሽ የሚሄድ፣ አብሮሽ የሚዘረጋ፣ አብሮሽ የሚቆይ ሚርበተበት ጭንቀትሽ የሚገባው አለ ኢየሱስና ይህን ይዞ የከሰረ የለም። ይህን ይዞ ወደኋላ የቀረ የለም። ይህን ኢየሱስን ይዞ የቆየ ወደኋላ እዛ ነው ጠብቁት የተባለ የለም። ቀና ቀና አላልንም በኢየሱስ አላማርንም በኢየሱስ። በእውነት ዛሬ ተራራችሁ ይናዳል። ተባረኩ። ወዳችኋለሁ። ታድለን ታድለን። እግዚአብሔር ይመስገን። በጣም መድረስ ግድ ነው አቦ። እዛ የኔ ቤት አሁን በቀኝ በኩል መስታወት አለና መስታወት ላይ ምንትዬ ትለናለህ የቀረ ነገር ገርሞኝ ነው። ኢየሱስ ጌታ መድረስ ግድ ነው አቦ ስትል ግድ ነው። እና መስታወቴ ላይ የጻፍኩት አሁን ቀን ስለሆነ አይታይም፣ ማታ ስለሆነ አይታይም፣ ግን በእንግሊዝኛ ማይ ስቶሪ ኤንድስ ታሪክ የሚያልቀው ሳሸንፍ ነው የሚላል እና በቃ 4 ነጥብ ታሪካችሁ የሚለው እግዚአብሔር ስትደርሱ ነው። በጳውሎስ ቋንቋ ታሪካችሁ የሚያልቀው በሮም ሄዳችሁ ስለ ኢየሱስ ስትመሰክሩ ነው። እና አደርሳችኋለሁ ካለ ሲያደርሳችሁ ነው ታሪኩ የሚያልቀው። ፓርት 2 ኤፒሶድ 3 የለውም የሚያልቀው። ሃሌሉያ ስትደርሱ ነው። በቃ እልቅ የሚለው ሃሌሉያ። መጽሐፍ ሲናገር እንደዚህ ይላል፣ ከሩቅ ይላል ተሳለሙት ይላል ዕብራውያን ላይ ስለ ኢየሱስ ሲያወራ። ካልደረሱ ከሩቅ ያዩትና ይሳለሙታል። መድረሻው ኢየሱስ ራሱ ክርስቶስ መምጣቱ ስለሆነ ያዩትና እና ግድ ነው መድረሱ ግድ ነው። በቃ እንትን ተመራርቀን እንጨርሳ በለመደ እጃችን እንደዚህ መጀመሪያ የነበራችሁትን እኔ በጣም ነው የምባረከው። ህሉዬ በስዬ ኤቢ ዛሬ መጀመሪያ ነው ላይቭ ላይ ስንገናኝ ምንትዬ ምናምን በጣም የምትበልጡኝ እና ስለምትወዱኝ ብቻ ነው የምመጡት እና አምሶ ግሬት ስለምትወጡ ነው። ቤት ጌታ ይባርካችሁ እና በጣም ስለባረካችሁ እናመሰግናለን። አንድ ነገር ተባብለን እንጨረሳ በዝማ እሺ እንዘምራለን። ከዛ ፊት ግን እኔ ልመርቅ። ዩዥሊ እኔ ላይቭ ስጨርስ መርቄ ምናምን የምንጨርሰውና እቺን ልበላችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ኖህም ገበሬ ይሆን ጀመረ ይላል። ከዛ ሰከረና ተኛ ይላል። ከዛ የተፈጠረውን ስቶሪ ታውቃላችሁ። ከዛ ተነስቶ መራገብና መመረቅ ጀመረ። ከዛ እንደዚህ ይላል መጽሐፍ ሲናገር እንደዚህ ይላል፣ የከነዓን የባሪያ ይሁን ያፌት እንደዚሁም ካለ በኋላ የሴም አምላክ እግዚአብሔር ይባረካል። በረከቱ እዚህ ጋር አለቀ ማለት ሲባል ለእንትናንትን በረከት ነው፣ ለእንትናንትን በረከት ነው። ለሴም ግን በረከቱ እራሱ እግዚአብሔር ነው። የሴም የልጅ ልጅ 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 ነው አብርሃም። የአብርሃም የልጅ ልጅ ልጅ ነው ያዕቆብ። የያዕቆብ የልጅ ልጅ ነው ኢየሱስ። ሴም ጋር በረከቱ ራሱ እግዚአብሔር ነው። እና ምን ላችሁ ፈልጌ ነው፣ እግዚአብሔር በእድሜያችሁ ጠዋት ለእድሜያችሁ ፍጻሜውን በረከት ያስጨብጣችሁ፣ ቀና ያረጋችሁ። እግዚአብሔር ቀና ያረጋችሁ። እግዚአብሔር እቺን ልመርቃችሁና ቅድም የዘመርናትን መዝሙር ዘምረን እንጨርሳለን። እግዚአብሔር እንደዚህ ያድርግላችሁ።
እንዴት አትሉም? እግዚአብሔር በእድሜያችሁ ጠዋት ለእድሜያችሁ ፍጻሜ የሚሆን በረከት ይዛችሁ ከዛስ እግዚአብሔር ከዓለም ላይ ካለው ሁካታ ውስጣችሁ ካለው ጥያቄ ዓለም ላይ ካለው ሁካታ ውስጣችሁ ካለው ጥያቄ እግዚአብሔር አምላክ በልጁ ምጽአት ያሳርፋችሁ፣ በምጽአቱ ያሳርፋችሁ። ላይ እመጣለሁ እኮ በሚል ቃል ያሳርፋችሁ። የጨነቃችሁ ቀን እግዚአብሔር የልጁን ምጽአት ያስታውሳችሁ። ይሄ ከፍ ያላችሁ ቀን ምጽአቱን ያስታውሳችሁ፣ ትረጋጋላችሁ። የደከማችሁ ቀን ምጽአቱን ያስታውሳችሁ፣ ትናፍቁታላችሁ። የተባረከው ተስፋችን መለምለማችን ሳይሆን መምጣቱና መሄዳችን ነውና የድካማችሁ ቀን ላይ ምጽአቱ ትዝ ይበላችሁ እና እንዲህ ብለን በስንዘምር የከረምነው የዘላለም 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 ጥገኛህ ነኝ፣ የዘላለም 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 ጥገኛህ ነኝ።